የ2018 ዓመተ ምህረት የሪሚዲያል ተማሪዎች በመግባት ላይ ይገኛሉ። ታዲያ አብረን እንከታተል። ሰላም ናቲ፣ እንዴት አለ? አለው እግዚአብሔር ይመስገን። መልካም። እሺ፣ የሪሚዲያል ተማሪዎችን እንዴት ተቀበላችኋቸው? የሪሚዲያል ተማሪዎችን እንግዲህ በሚገርም ሁኔታ ተቀብለናቸዋል። ከሚመጡበት ጀምሮ ከዋና ከማሳለጫው መንገድ ጀምሮ ከዛ ድረስ በመቀበል ግቢው ባስ በማዘጋጀት ግቢው በር ድረስ በማምጣት ሻንጣቸውን ራሳቸውን እንዳይሸክሙ ከድካም ስለሆነ የሚመጡት ራሳችንን ተሸክመን ዶርማቸው ድረስ ማሳየት ድረስና የመዝገባ ሁኔታውን ራሳችን ጨርሰንላቸው ቻሪቲ ይህን ብቻ የተማሪ ቅበላ ብቻ አይደለም የሚሰራው፣ ብዙ የበጎ ስራዎችን ይሰራል። አላማውም ማንኛውም ተማሪ በማቴሪያል እጥረት ወደ ቤቱ እንዳይመለስ በሚል አላማ ነው የተከፈተውና ያንን ሰፋ አድርጎ ሰራተኞችን በማሳረፍ ተማሪዎችን አቅም የሚያሳቸው በማገዝ እና በአለትም ልብስ በማለብስ ብዙ ስራዎችን የበጎ ስራዎችን ይሰራል። መልካም። እንግዲህ ስለ ቻሪቲ ክበብ የተለያዩ ገለጻዎችን አድርጎልናል የቻሪቲ ክበብ አባላት ፕሬዝዳንት የሆነው ተማሪ ናቲ፣ እናመሰግናለን። እንግዲህ ይህን አስመልክቶ ከተማሪ ናቲ ጋር ያደረግነው ቆይታ ይህንን ይመስል ነበረ። በተጨማሪም የዲላ ዩኒቨርሲቲ ዋና ግቢ የተማሪዎች ምክትል ዲን የሆኑት አቶ መልካሙ አንዳንድ ነገር ብለዋል። እንከታተል። ዓመት ላይ እዚህ እንድትማሩ የመጣችሁት እንኳን በሰላም አረንጓዴ ወደ ሆነ ወደ ዲላ ዩኒቨርሲቲ እንኳን በሰላም መጣችሁ ለማለት ፈልጋለሁ። ሞቅ ያለ ጭብጨባ። ዲላ ለእናንተ የምንሰጣቸው አገልግሎቶች አሉ። ይህም ምንድነው? የመኝታ አገልግሎት እንሰጣለን። ደግሞ በስርዓት ያልተሟላው ዶር ላይ የተመደባችሁ አዎ፣ አቶ መልካሙ እንደሰማችሁት የምግብ የዶርም እንዲሁም የሕክምና አገልግሎት በአግባቡ እንደሚሰጡ ተናግረዋል። ባለው እዚህ ግቢ በሚቆዩበት ቆይታ ላይ መማር ማስተማሩ ሰላም እንዲሆን መልካም ምኞትን ይገልጻለሁ። ችግር በሚያጋጥምባቸው ጊዜ በተጨማሪም የዲላ ዩኒቨርሲቲ የተማሪዎች ህብረት አገልግሎት ኃላፊ የሆኑት ተማሪ አህመድ በማንኛውም ችግር ሰዓት ወደ ተማሪዎች ህብረት ቢሮ ጎራ ማለት እንዳትረሱ ሲሉ ተናግረዋል።